በዛሬ ቪዲዮ አበቄለሽን 700 ሺህ ብር የሸመጠጣት ቲክቶከር ተጋለጠ። የ225 ሺህ ብሩ የአቶ ጌታቸው ረዳ አነጋጋሪ ጫማ የጫማው ዋጋ በኢትዮጵያ ከ225 ሺህ ብር በላይ እንደሆነ ነው እየተጠቀሰ ያለው። እሷን አጣው ማለት እኔን አጣችሁኝ ማለት ነው ሲል ከዚህ ቀደም የተናገረው ግለሰብ ባለቤቱ ያልተጠበቀ ምላሽ ሰጠች። ከተገናኘን እንኳን 9 ዓመት ነው ሆኖናል ማለት ነው። በስማ እነዚህንና ሌሎችንም እናንተን ፈታ ዘና ያረጋሉ እንዲሁም ግርምትን ይጭራሉ ብሎም የእናንተ ምክርና ተክሳጽ ይፈልጋሉ ብዬ ያሰብኳቸው ቪዲዮዎች ሰብሰብ አድርጌ ከቻሳ በኮረኮን ቻሳ ብዬላችኋለሁ። ወዶቼ እንዴት ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ። እንኳን ደህና ቆያችሁ። አረፍ በሉ። እንግዲህ እንደተለመደው ይሄ ቤት ምን ይፈልጋል? ፍቅር ይፈልጋል። ፍቅር አሰጣጡ ደግሞ እጅግ በጣም ቀላል ነው። ሰብስክራይብ በምትል ቀላሙ እንደልደል ያለች በተናለች እሷን ነካ በማድረግ እንዲሁም ላይክ እና ሼር በማድረግ ሀሳብ አስተያየታችሁን ደግሞ ጻፍ በማድረግ የመለቃቸው ቪዲዮዎች በቶሎ እንዲደርሷችሁ ደግሞ የደውል ምልክቷን በመጫን ለዚህ ቤት ፍቅር መስጠት ይቻላል ማለት ነው። ብዙ ወሬ አናብዛው፣ ወደ ቪዲዮ። ህልሞን በቅናሽን ሽጥሎ በብዙ ነዋሪዎች ምቹ በሆነችው አያት መንደር ግንባታቸው ከ70% በላይ የደረሱ አፓርትመንቶችን በ10% ቅድመ ክፍያ እንዲሁም 35% ቅናሽ አዘጋጅተን እየጠበቅኖት ነው። በዚህ ቅናሻችን በካሬ 71500 ብር አድርገነዋል። ከዚህ በተጨማሪ ሶስተኛና የመጨረሻ ሳይታችን በውቢቷ ፒያሳ ከ693 ሺህ ብር ቅድመ ክፍያ ጀምሮ 30% ቅናሽ አድርገን ከባለ 1 እስከ ባለ 3 መኝታ ቤቶችን ይዘን ሎት ቀርበናል። ይህን የመኖሪያ አፓርትመንት ሲመርጡ የልጆች መጫወቻ፣ ፓርኪንግ፣ መብራትና ውሃ አያስጨንቆትም። ይህ ዕድል ዛሬ ላይ ሆነው ነገን የሚያዩ ባለብሩህ ተስፋና ታታሪ ክንዶች ነው። ለበለጠ መረጃ አሊያም ሳይቱን ለመጎብኘት በ0965 056220 ላይ ይደውሉ። መካኒክነት ልቀጥሩኝ ነበር። ለዛ ነው የመጣሁት። አንቺ? አዎ እኔ። አንቺ አሁን ብሎ እንደሚታሰረው ታውቂያለሽ? አውቃለሁ። በጣም ቀላል እኮ ነው። በቃ ፖሊስ ጠራዋለሁ፣ አጥፍቶ ይና ሳስረዋለሁ። እሺ፣ ለምሳሌ ሞተር ውስጥ ችግር አለ እንበል። እሺ፣ እንዴት ነው የምትፈቺው? በንግግር መፈታው። እኔ ጸብ አልወድም። አትጂ? እኔ ግን ወዳለሁ። እንደዚህ አይነት በንግግር መፍታት የሚችል መካኒክ ነው የሚያስፈልገው። ዋው! ሰፋት አንቺ ተይረፊ ነው የምትወጪ? ይሄ ኖርማሉ ነው። ባይዘው የከፋውን ላሳያችሁ። መልካም ተይረፊ የሴዶ ማርሻል የእንትን ያመታት ቴክኒኩ ከጊዜ ወደ ጊዜ አፕዴት እየሆነ እያደገ መጥቶ እንደዚህ ደግሞ ሴቶች ላይ ጡትን እስከ መማታት ድረስ ደርሷል። ዋው! በእውነት ክህሎትህ፣ የስፖርት ፍቅርህ፣ ጨዋነትህ እንዴት ደስ ይላል! በእውነት እንዴት ደስ ይላል አልኩ። እንዴት ያሳፍራል! እኔ እዛ እሱ ጋር እየሄዳችሁ የምትቀጠቀጡ ሰዎች ራሳችሁ ምናችሁን ነው የሚያማችሁ? ኩላሊታችሁን ያማችኋል ወይ? አይሰራም ወይ እንዴ? ይሄ ነገር ለምን ብቻ ነው የምትጠቀሙበት? ኧረ አስቡ፣ አትሄዱ እሱ ጋር እንዴ። የኔ መቤት አርፈሽ ካልተቀመጥሽ በቀጣይ ደግሞ አሻሽሎት እንዳያመክንሽ እንዴ ነበረች ነው የሚያደርግሽ። ይሄ ምንም ጤው ነው። አርፋችሁ ተቀመጡ። እኔ አንድ ሀሳብ አለኝ ማለት ነው። የኮሪደር ልማቱ ላይ ዝም ብሎ ዛፍ ከምንተክል ፍራፍሬ ብንተክል ማለት አቮካዶ፣ አፕል፣ ሙዝ ምናምን ብንተክል አንደኛ የዛፉ አይነት ስራ መስራት ይችላሉ እነዚህ ዛፎች። ሁለተኛ ኤስቴቲክሊ ፕሊዚንግ ናቸው። ሶስተኛውና ዋነኛው ያው የደሃ ሀገር ናት፣ ተርድ ወርልድ ካንትሪ ነው እና ብዙ ሳይበላ የሚያደርሰዋል እና ይሄንን ሰው አቬይለብል ካረግንላት መንገዱ ላይ እነዚህ ፍሩቶች ምናምን ካሉ ማለት ነው። አንድ ዳቦ ገዝቶ አንድ ዳቦን ባይገዛ አቮካዶ ፒክ አድርጎ ሙዝ ፒክ አድርጎ ሄዶ ቤቱ እሱን በልቶ ማደር ይችላል ማለት ነው እና ይሄ ሀሳብ ብዙ ድሃ የሚቀልብ ይመስለኛል። እውነት የብዙ ሰው መፍትሄ ይመስለኛል እና ይሄ ምንድነው በአንድ ድንጋይ ስንት ወፍ ነው? 3 ወፍ ምናምን እንደሚባለው I think that's
ናት ኦንሊ ደግሞ ይሄ ድሃው ሳይሆን መንገድ ላይ ራሱ የሚሄድ ሰው አንዳንዴ አፎርድ የማያደርግ ሰው አለ መንገድ ላይ ምግብን መግዛት እነሱም ቢሆን ፒክ እያደረገ መብላት ኦር ጎዳና ተዳዳሪዎች ባዶ እጃቸውን ያሉ እነሱም ፒክ እያደረጉ መብላት የሚቻል ይመስለኛል። I don't know. What do you think? ሐሳቡ እንደ ሐሳብ መልካም ሆኖ ሳለ እኛ ተስማምተን እንበላለን ወይ ነው እንዴት እኮ እንደሚያረጋን አይደለም በነፃ ይቀርና በገንዘባችን ከፍለን ለምንገዛው ነገር እኮ ጻብ ነው ፋይት ነው የኔ ነው እንዴ ለኔ ነው አይነት ስሜት ይፈጥራል። እንደ ምገባ ጥሩ ነገር ነው ሁሉም ሰው እንዳይራብ ያደርጋል ምናምን ነገር ግን አንስማማምኛ በነገራችን ላይ ስርዓት የለንም። ኢትዮጵያዊው ዶክተር በአሜሪካ በጥይት ተገደለ። ኢትዮጵያዊ ወጣት ዶክተር በአሜሪካ ባልታወቁ ሰዎች በጥይት ተመቶ መገደሉ ተሰማ። ማቹ ዶክተር ዳራራ ቢዲሶ የሚባሉ ሲሆን የአንጋፋው የሲዳማ ማህበረሰብ መብት ተሟጋች የአቶ አየለ ቢዲሶ ቦሮጀ ልጅ መሆናቸው ተነግሯል። የዶክተሩ ህልፈት በቅድሚያ በሲዳማ ማህበረሰብ ዲያስፖራ አባላት የማህበራዊ ገጾች ላይ መረጃ የወጣ ሲሆን በዶክተሩ ድንገተኛ ህልፈት ብዙዎች ሐዘናቸውን እየገለጹ ይገኛሉ። አባቱ አቶ አየለ ቢዲሶ ቦሮጀ በሲዳማ ህዝብ ዘንድ በእጅጉ የሚከበሩ ለማህበረሰቡ መብት ብዙ የታገሉ ጠንካራ ሰው ናቸው። ለማህበረሰቡ ባደረጉት የመብትና እኩልነት የማንነት ትግል እስከ መታሰር የደረሱም ነበር። አቶ አየለ ቢዲሶ ቦሮጀ ከዚህ ዓለም በሞት ያለፉት በቅርብ ዓመታት ነበር። ልጃቸውም የአባቱን ፈለግ በመተከል በሙያው ጫፍ የደረሰ ገና በወጣት ዕድሜ የሚገኝ ነበር። ዶክተር ዳራራ ቢዲሶ ቦሮጀ በአሜሪካ ሀገር በሕክምና ማዕከል ውስጥ እንዳሉ በተተኮሰባቸው ጥይት ህይወታቸው ማለፉን ለመረጃው ቅርብ የሆኑ የማህበረሰቡ አባላት ገልጸዋል። ወጣቱ ዶክተር የሃርቫርድ ዩኒቨርሲቲ ምሩቅ ሲሆኑ በሀገር አሜሪካ ናሽናል ቴነሲ ግዛት በሙያቸው ስፔሻሊስት ሐኪም በመሆን በቫንደርቢልት ዩኒቨርሲቲ ሕክምና ማዕከል ሬዚደንት ሐኪም ሆነው ሲሰሩ እንደነበር መረጃው አመልክቷል። ዶክተሩ ማንነታቸው ባልታወቀ ሰዎች በስራ ቦታቸው በጥይት ተመትተው ህይወታቸው ማለፉ የተነገረው ከቀናቶች በፊት ነው። ጥቃቱ በማያውቋቸው ሰዎች የተፈጸመ ስለመሆኑ ለጉዳዩ ቅርብ የሆኑ ተናግረዋል። ዶክተሩ ይሰሩበት የነበረው የሕክምና ተቋምም ሆነ የቴነሲ ፖሊስ ክስተቱን በተመለከተ ይፋ መረጃ እስካሁን አላወጣም። ዶክተር ዳራራ ቢዲሶ በሕክምና ተቋሙ በሳይካትሪ ዲፓርትመንት እንደ አውሮፓ አቆጣጠር ከ2021 ጀምሮ በስራ ላይ እንደነበሩ መረጃው አመልክቷል። የሲዳማ ዲያስፖራ ማህበረሰብ አባላት ዶክተሩ በሙያቸው የሚወደዱ ሀገራቸውንና ማህበረሰባቸውን የሚወዱ በትምህርታቸው ሀገራቸውን ያስጠሩ ስለመሆናቸው ገልጸዋል። ትውልዳቸው በኢትዮጵያ ሲዳማ ውስጥ የሆነው ዶክተሩ በቅርቡ ትዳር የመሰረቱ ስለመሆናቸው መረጃው ያመለክታል። እንግዲህ ለሞተው ነፍስ ይማርልን፣ ለቤተሰቦቹ መጽናናትን እንመኛለን። እንግዲህ ሰሞኑን አቶ ጌታቸው ረዳ አነጋጋሪ ቃለ መጠይቅ አድርገው ነበረ። ከቃለ መጠይቁ ግን በተጨማሪ በቃለ መጠይቁ ላይ አድርገውት የነበረው ጫማ አነጋጋሪ የሆነ መጥቷል። የጫማው ዋጋ በኢትዮጵያ ከ225,000 ብር በላይ እንደሆነ ነው እየተጠቀሰ ያለው። ይህ ዋጋ ማለት እንግዲህ አሁን ባለው በአዲስ አበባ ቤት ኪራይ ዋጋ ለ2 ዓመት የስቱዲዮ ቤት የሚያከራይ ዋጋ ነው ማለት ነው። እንግዲህ ቤትን የሚያህል ነገር ነው ጫማ አድርገው የታዩት። የአቶ ጌታቸው ረዳ ጫማን እንዴት አገኛችሁት? ትክክለኛ ነው ወይ? ሐሳባችሁን ኮሜንት ላይ ጻፉልን። መልካም ቀን። እኔ ስንት ጊዜ ነው ለሱ ህይወቴን እየሰጠሁት የምኖረው? እኔ እኮ 3 ዓመት ሙሉ እኮ የራሴን ትምህርት አቋርጬ እኮ አስተምሬዋለሁ። ስለዚህ እኔ እድሜ ልኬን እሱን እያስተማርኩ የቤት ሰራተኛው ሁኜ እንዲቀር ነው የሚፈልገው ወይስ? እኔ እሱ ጥያቄ እኮ አልገባኝም። አንድ ሰው ከሆነ ሰው ጋር አብሮ ህይወት አሳልፋል። ከዛ በኋላ ያ ሰው መቀጠል ካልፈለገ የራሱን ህይወት መኖር አይፈልግም? ዲጄ እኔ ጥያቄ ልጠይቅ ከይቅርታ ጋር። ኦኬ ጠይቋት። እሺ ተራ በተራ እንጠይቃትና ማለት ነው። ቆይ እናት አንቺ አሁን ቆይ እሱ ስራ አይሰራም ነው ወይንስ አግኝቶ ስራ እየሰራ አይደለም ነው ወይንስ አንቺ አሁን ባልሽ ከሆነ ስራ የሚሰራበትን መንገድ አብራችሁ ተነጋግራችሁ አስተካክላችኋል? ያንን አልሰራም ብሎታል? መጀመሪያ መቼም አንድ ሰው አንቺ አሁን እሱ ስታገቢ ታውቂዋለሽ፣ ስለ ህይወቱ ያለበትን ድሃ ይሁን ሀብታም ይሁን አውቀሽ ነው የምታገቢው አይደለ? አይተሽው ነው እሱን አውቀሽ ነው ስለሱ አውቀሽ ነው የምታገቢው። ነገር ግን አንቺ እየሰራሽ ነው፣ አረብ ሀገርም ይሁን የትም ሄደሽ ሰራሽ፣ ገንዘብ አለሽ፣ ከሱ በላይ ሆንሽ፣ አቅምሽ ከሱ በላይ ከሆነ በኋላ መካድ ማለት ደግሞ እንደ ህዝብ ትክክል ነው ብለን አናስብም እኛ ማለት ነው። ገባሻ? ምንድነው እንደዚህ አስተካክየለት እንደዚህ አይነት ስራ ብየው እምቢ ብሎኛል እንቀበላለን። ተረዳሽ? እኔ እንደዛ ለማድረግ እኔ እሱ እንደዛ ለማድረግ እኔ ከመጣሁ 2 ዓመቴ ነው እዚህ ሀገር። እኔ እሱ እንደዛ አድርጌ እሱ ለሱ ስራ ለመስጠት ያቅማለኝ እንዴ? አረብ ሀገር ሆንኩ ማለት እሺ። አንቺ ፍላጎትሽ ምንድን ነበረ እንዲሰራ የፈለግሽው? ላይክ አሁን እሱ ያለ ስራ ነው ያለው ወይንስ ለምን? ያው መምህር ነው ተብሏል። ይኸውልህ መጀመሪያውኑ እኔ ትምህርቱን እንዲማር ነበረ፣ በትምህርቱ የሆነ ደረጃ ላይ እንዲደርስ ነበረ እኔ ሰው ቤቱን እሱን ያስተማርኩት ማለት ነው። እሺ
ከዛ በኋላ የመምህር ደሞዝ ከቤት ኪራይ ጋር አልሆነልኝ ምናምን ነገር እያለኝ ቆየ። በዛ መሀል እኔ የተወሰነ መላክ ጀመርኩ ለሱ ከያስተማረ እንትን የሚልበት ማለት ነው የሚኖርበት ማለት ነው። እሺ ከዛ ይኸው እስኪ ወደፊት የተወሰነ የሆነ ደረጃ ልትደርስ ትችላለህ እዛው ቀጥል አልኩት። እሱ ማስተማሩን ጥሎ የቀን ስራ ገባ። እኔ ደግሞ እንዴት ነው ከሱ ጋር እሱ የቀን ስራ እየሰራ ነው የቤት ሰራተኛ ሆኜ እንደዚህ ነው ህይወታችን የሚቀጥለው? እሺ ይሄ ልጅ እኮ ታዲያ ምን አጠፋ? አሁን ለምን ወጣ? ከማስተማርነት ለምን ወጣ? አዳምጪኝ። አሁን ማስተማሩን አቁሞ ደሞዙ ስላልተስተካከለለት ሊሆን ይችላል ወደ ቀን ስራ መስራትም እኮ ያው ስራ ነው። ስራ አላቆምም። ከዚህ ቀደም እንግዲህ እግረኛው ሚዲያ ላይ ባለቤቷ እሷን ካላገኘው ራሴን አጠፋለሁ የሚል ንግግር ተናግሮ ነበር። እስኪ ለትውስታ ምን አለ የሚለውን አብረን እንመልከት። እሷን አጣው ማለት በቃ እኔ ወንድማችሁ አጣችሁኝ ማለት ነው። በቃ እኔ በህይወት እንደሌለው ነው የሚሰማኝ። እሷ ሄደችብኝ ማለት በህይወት እንደሌለው ነው የሚሰማኝ። የምር እኔ እሷ ከኔ እንድትርቅ አልፈልግም እና ባላችሁ አቅም አስታርቁኝ። እኔ አስከፋትም ድግም በቃ አስከፍቻትም ከሆነ ይቅርታ እሱን ነው ፈልገው እና ይህን አደራላችኋል ብለናል። ከእሷ ጥልቅ የሆነ ፍቅር አለብኝ። እሷን ማጣት አልፈልግም። ካጣትም እኔ በህይወት መኖር አልፈልግም። እሷ ከኔ እንድትርቅ አልፈልግም። በቃ ወንድ ልጅ ነኝ፣ ማልቀስ አልፈልግም። ብዙ ጊዜ አልቅሻለሁ ከአሁን በፊት፣ ግን እኔ አሁን በሚሰማኝ ሁኔታ ውስጥ ካቀጠልኩ በቃ እንደሌለው ነው የሚሰማኝ። የለውም በቃ እና አደራ እምላችሁ እሷን አስታርቁኝ። እንደሰማችሁት እንግዲህ እንባውን እያዘራ አስታርቁኝ ባካችሁ ሲል ተማጽኗል። እሷም እንግዲህ ከተናገረቻቸው ነገሮች መካከል ምንድነው 9 ዓመት ሆኖናል ከተለያየን የሚል ምላሽም ሰጥታለች። እስኪ አንድ ቪዲዮም አለ ተጨማሪ እንመልከተው። እኔ እኮ መጀመሪያውንም ነግሬዋለሁ፣ ገብቷል። ከዛ በፊት ይሄ ቀን እንደሚመጣ ምክንያቱም በዚህ ከቀጠል ካንተ ነገን አስበህ የማትኖር ከሆነ ምክንያቱም አሁን ለምሳሌ ከተገናኘን እንኳን 9 ዓመት ነው ሆኖናል ማለት ነው። ፍቅር ለምሳሌ እኔና እሱ ፍቅር ብቻውን የሚያኖረን ቢሆን ኖሮ እሱም እንደዚህ ባልተሰቃየ ነበር፣ እኔም በሰው ቤት ባልተሰቃየው ነበር። እሱ የሚለው በቃ ወድሻለሁ ምናምን ማለት ፍቅር ብቻውን ያኖራል እንዴ? እኮ ሌላ ልጅ እንደ አባቷ ልጅ ነው። እኔ አላገባውም፣ እግዚአብሔርን አላገባውም። እሺ አይ ከሆነ እንደዛ አንድ ጊዜ መሲ አሁን እየሰማሁ እንዲያስተካክል የምትፈልጊው ነገር አለ። ጊዜ እንስጥሽ። አሁን እዚህ ጋር ሁላችንም አሁን እንድትስማሙ ሳይሆን እስቲ ጊዜ እንስጥሽና እሱ የሚያስተካክለው ነገር ካለ የተወሰነ ጊዜ እንስጥሽ። እሱ ለምሳሌ አሁን እሱ እኮ መጀመሪያውንም እኮ የመጣላታችን ምክንያት የሆነው እሱ በቃ ራሱን ለመቀየር እንትን አይልም፣ አይነሳሳም እንዳጠቃላይ ማለት ነው። ምክንያቱም አንድ የሰው ልጅ ሁላችንም ቢሆን ተነስተን የሰው ቤት ወይም በሰው ሀገር የምንሰቃየው ራሳችን ለመቀየር ወይም ደግሞ በቃ ራሳችን ለማስተዳደር ነው አይደለ? እሱ ግን ከዛ ትምህርት ቤት እኔ አሁን ለምሳሌ ተመርቆ ሲወጣ ራሱን ይችላል ብዬ ነበር ያሰብኩት። ግን ከዛ ተመርቆ ወጥቶም እኔ ነኝ ሳግዘው የነበረ የቤት ኪራይ ስለሚጎል። አንድ ጥያቄ ልጠይቅሽ፣ አረብ ሀገር ውሰጂኝ ይልሻል ነው እሱ ወይስ? ብሎኝ ነበረ፣ እሱን ብሎኝ ነበረ። እኔም እሺ ብዬው ነበረ። ደላላ ታማኝ ደላላ ካገኘው እኔ ሙሉ ገንዘቡን አሁን የለኝም እጄ ላይ እቁብ ገብቻለሁ። እሱን እቁብ ገዝቼ ቢሆን እልክሃለሁ ታማኝ ደላላ ጠይቄ ምናምን አልኩት። ተነጋገርን። ከዛ ስጠይቅ የሆነ ብሬክስ ታውቁታላችሁ፣ ብሬክስ ቲክቶከር የሆነ ብዙ ነገሮች ሲለቃየውት ማለት ነው። ብዙ እንደሚሰቃዩ እዛ ሄደው ስራ እንደማያገናኟቸው መስጂድ ላይ እንደሚያድሩ ምናምን አየው እሱን ማለት ነው። አይጠቅምህም፣ እዛ ሄደህ ልትቸገር ትችላለህ። ስለዚህ ትምህርትህንም ማስተማርክንም ቀጥል እዛው፣ ምክንያቱም ወደፊት እያደገልህ ይሄዳል። አንተ ማስተርክን ተማር፣ በሚጎለው እኔ በቻልኩት አቅም እስካለው አግዝሃለሁ አልኩት። ከዛ በቃ እኔ አንቺም ሁልጊዜ አንቺንም ብር እየተቀበልኩ መኖር አልፈልግም፣ ይሄ ደግሞ የትም አያደርሰኝም፣ የቤት ኪራይን እንኳን አይችልልኝም፣ የታክሲ አለ ምናምን ብሎ ከትምህርቱ ወጣ። ከዛ በኋላ እኔ ምን ላድርግ ከዚህ በላይ? እሺ እኔ አንቺን አንድ ጥያቄ ልጠይቅሽ አባቷል። እኔ አሁንም ስጠይቅሽ ቀጥተኛ መልስ እንድትመልሽልኝ ነው የምፈልገው። አሁን ይሄ ልጅ ያለበትን ነገር አሁን አስተካክሉ ያለውን ነገር ፊክስ አድርጎ ያለውን ነገር አስማምቶ
ያው ወደ ነበረበት ለመመለስ ቢጥር አንቺ ትቀበይዋለሽ? ምን አልከኝ? ያለውን ይኸውልሽ እያልኩሽ ያለሁት ይሄ ልጅ ያለውን ነገር ጸባዩን ቢያስተካክል ስራውንም ነገሩን ቢያስተካክል አንቺ ትመለሻለሽ ወደሱ? እኔ እንጃ ለሱ ራሱ ማሰብ አለብኝ። ምክንያቱም እኔ ብዙ ጊዜ ከሱ ጋር ቆይ እኔ አንድ ነገር ልንገርሽ፣ ያባቷ ልጅ ይኸውልሽ፣ አዳምጪ። እኛ አንቺን ለመጫን ምናምን ፍላጎት የለንም። የማትፈልጊው ነገር ውስጥ ለማስገባት በፍጹም ፍላጎት የለንም። ግን ትንሽ እሱ እንደሚወድሽ ምናምን ከአንቺ ጋር አብሮ እንደሚኖር ተናግሯል። እንደዛ አይነት ስሜት ትንሽ ካለ ውስጥሽ እሱን እንትን ለማድረግ እንጂ እኛ አንቺ የማታምኝበት ነገር ውስጥ እንድትገቢ ለማድረግ ምንም አይነት ፍላጎት የለን። አንድ ግለሰብ ይወጣና ታሪኩን ዩቲዩብ ላይ ያጋራል። ከዛ ደግሞ ከዩቲዩብ አቀባበል ያደርጉለታል ቲክቶከሮች። ከዛ ላይቭ ላይ ቁጭ ይልና መነጋገሪያ ይሆናል። ችግሩን እንግዲህ ቲክቶክ ላይ ያለው ማህበረሰብ እንዲፈታ ይደረጋልና እንደምናስታውሰው ወሽመጤ ቁርጣ ላይ ያለውም ግለሰብ የአንድ ሰሞን መነጋገሪያ ሆኖ ነበረ። ከዚሁ ጋር በተያያዘ ታዲያ ሀቢባን ይቅርታ እንድትጠይቅ ያደረጋት ግለሰብ ሰሞኑን አንድ ነገር ተነስቶበታል። ከአቤቄለሽ ጋር በተያያዘ ምንድነው ምን አድርጎ ነው ድጋሚ ስሙ የተነሳው የሚለውን እስኪ አብረን አንድ ቪዲዮ አለ እንመልከተው። አቤቄለሽ መጀመሪያ የመጣች ጊዜ አብሯት ሆኖ በሱ አካውንት በቲክቶክ አካውንቱ ማለት ነው በጣም ብዙ ሰው በጊፍት እየሰጣት ሰፖርት እያደረጋት ነበረ ማለት ነው። እና እዛ ጋር የነበረው ነገር ወደ 700 ሺህ ብር ነው ምናምን ነገር የሚሆን ጊፍት ነበር የተሰጣት የነበረው ማለት ነው። ያህን ነበር ለአቤቄለሽ አልሰጣትም። ይሄ ሰውዬ ለአቤቄለሽ አልሰጣትም። ከስንት ውትወታና ንዝንዝ ለተረክ በኋላ 90 ሺህ ብር ነው የሰጣት ማለት ነው። 90 ሺህ ብር ሰጥቷታል። ከዛ በኋላም ስትጠይቀው መላልሳ ስትጠይቀው በልጄ የለመንከውን ብር ስጠኝ፣ ለነዳያን ላብላበት፣ ለምስኪኖች ልስጥበት ብላ ስትጠይቀው የሚሰድባት ስድብ ማለት ነው ይሄ ቆሻሻ የሚሰድባት ስድብ አልነበረ። እንደዛ አብራት ሆኖ እንዳላለቀሰ እንደዛ አብራት ሆኖ እንዳልለመነ አውቀሽ ነው ሰውየውን ያሳሰርሽው። ልጅሽን አልደፈራትም። ልጅሽን እንደዚህ ብለሽ ነው የሰጠሻት። ልጅሽን እንደዚህ ብሎ ጭራሽ እሷን ይከሳታል፣ ይቃወማታል። ጭንቅላቷን ነው የሚነካው አቤቄለሽን ማለት ነው። እና እሱንም እንድጠይቁት ፈልጋለሁ። አብራችሁ ስትጠይቁት ማለት ነው ለአቤቄለሽ የተሰበሰበው ብር የት አለ? ብሩን ሰጥተሃታል ብላችሁ ጠይቁት። ምክንያቱም አቤቄለሽ ከህዝቡ የተሰጣት 90 ሺህ ብር ብቻ አልነበረም፣ 700 ሺህ ብር ነበረ። የሚሰድባት ስድብ በውሸት ነው ሰውየውን ያሳሰርሽው፣ ልጅሽን አልደፈረም፣ አንቺ የባህር ዳር ሸርሙጣ፣ አንቺ የባህር ዳር ሸሌ። ይሄ ሰውዬ አንገቱ ላይ የቤተ ክርስቲያን ጉልላት የሚያክል መስቀል ስለተሸከመ ዩጋይስ ቲንክ በጣም እሱ ፐርፌክት የሆነ ሰው ግን ፐርፌክት አይደለም። ከአፉ የሚወጣው ቆሻሻ፣ ከአፉ የሚወጣው ስድብ አልነበረም። አቤቄለሽን ኮንታክት ማድረግ የምትችሉ ሰዎች ኮንታክት አድርጋችሁ ጠይቁት። ይሄ ሰው ያደረሰባትን ግፍ ስትጠይቁት ስለ ቤዛ ብቻ ጠይቁት። ለአቤቄለሽ የተሰበሰበውን ብር የት ነው ያደረግከው? ሰጥተሃታል ወይ ብላችሁ ጠይቁት። የሚሰድባትን ስድብ አቤቄለሽን ጠይቋት። ወደ ሚዲያ እንዳትመጣ አሸማቆ የደረሰባት ሳንሳት እሱ በአፉ አሸማቆ የሚናገራት ነገር ሁላ ጠይቁት። እንደ ጻድቅ እንደ ለሰው እንደሚያዝን እምነት በባሊ ዴሊቨር የሚያደርገው ሰውዬ አቤቄለሽ አንቺ የባህር ዳር ሸሌ፣ አንቺ የባህር ዳር ሸርሙጣ እያለ የሚሰድባት። ስለዚህ ዋካችሁ ስለዚህ ሰውዬ ስትጠይቁ የቤተ ክርስቲያን ሰዎች ልትሆኑ ትችላላችሁ፣ በቤተ ክርስቲያን ጉዳይ የምትሰሩ ሰዎች ልትሆኑ ትችላላችሁ። it can be anyone። ጠይቁት የአቤቄለሽ ብር የት ነው ያለው ብላችሁ። እኔ በእውነት በጣም ነውር ነው እንደዚህ የምታረጉ ሰዎች፣ ለእርዳታ የተሰባሰበን ገንዘብ የምትበሉ ሰዎች። እኔ ምን አይነት ህሊና እንዳላችሁ ምን አይነት የቀነጨረ ጭንጮ የሆነ አናት እንዳላችሁ ነው እኔ የሚገርመኝ ግራ የሚገባኝ። በዛ ላይ እስቲ የሄቨን ጉዳይ በጣም አንድ ሰሞን ላይ በቃ በጣም የሁላችንንም ልብ የነካ የሁላችንንም ስሜት የረበሸ ነገር ነው። እንግዲህ በአሰቃቂ ሁኔታ ተደፍራ የተገደለች የ7 ዓመት ህፃን ልጅ እናት የሆነችን በዚህ ልክ መሳደብ፣ ብሩንስ እሺ ወሰደው፣ መሳደቡ፣ ሞራሏን መንካቱ፣ ማሸማቀቁ፣ ወደ ሚዲያ እንዳትወጣ ማድረጉ ለምን እንዳስፈለገ አይገባኝም። ብቻ እንደዚህ የምታደርጉ ሰዎች ልቦና ይስጣችሁ።
እዚህ አሜሪካን ሀገር ውስጥ የኖርኩት ኑሮ በጣም ለብዙ ሰዎች ትምህርት ይሰጣል ብዬ አስባለሁ። ኢንስፓይሬሽናል ነው ብዬ አስባለሁ። ገና ወደዚህ ሀገር እንደመጣሁኝ የመጀመሪያ ስራዬ አንድ ነርሲንግ ሆም ውስጥ ቤት ማጠብ ነው። ቤት አጣቢነት ሃውስ ኪፒንግ ተቀጠርኩ ማለት ነው። ቤት ገና 15 ቀን እንዳጠብኩኝ ቤት ማጠብ ስራ እንደሰራሁኝ ላውንደሪ ልብስ አጣቢ የነበረችው ሴትዮ ለወሊድ ወጣች። አለቃ የመጣና ቤት ከማጠብ ይልቅ ሁሉን ቢልዲንግ የዞርክ ከማጠብ ይልቅ የሚቀልህ ላውንደሪ ሊሆን ይችላል። ልብስ አምጥተህ ማሽን ውስጥ አስገብተህ አንድ ክፍል ውስጥ ቁጭ ብለህ ማጠብና ማድረቅ ነው፣ እሱ ይሻልሃል ያለኝ። አዎ አልኩኝ። ከዛ እሱን ጀመርኩ ማለት ነው። ቤት ከማጠብ ልብሳቸውን ወደ ማጠብ መጣሁ ማለት ነው። ከዛ እዛው ደግሞ ላውንደሪ ልብስ እያጠብኩ እያለው የነርስ ኤድ ሲኤንኤ የሚባሉ የነርስ ኤድ ትምህርት ተማርኩኝ። ከዛ ከ6 ወር ልብስ ማጠብ በኋላ ደግሞ ነርስ ኤድ ሆንኩኝ ማለት ነው። ነርስ ኤድ ደግሞ ያው የነሱን ሰውነታቸውን ማጠብ ምናምን ነው ስራው። ስለዚህ ቤታቸውን አጠብኩ፣ ልብሳቸውን አጠብኩ። አሁን ደግሞ ነርስ ኤድ ሆኜ ሰውነታቸውን ማጠብ ጀመርኩ። ከዛ እዛ ሆኜ ደግሞ ነርስ ኤድ ሆኜ ከዛ ደግሞ ነርሲንግ ትምህርት ቤት ገባሁኝ። ነርሱኝ ደግሞ ወጣሁ። ከዛ ደግሞ መድኃኒት ሰጠሁ ማለት ነው። ስለዚህ ለራሴ ስቀልድ እንዲያውም ቤታቸውን አጠብኩ፣ ልብሳቸውን አጠብኩ፣ ሰውነታቸውን አጠብኩ። አሁን ደግሞ በመድኃኒት ውስጣቸውን እያጠብኩ ነው ላለሁ። ከዛ ከነርሲንግ በኋላ ደግሞ ያው ዶክትሬቴን ደግሞ ሰራሁኝና አሁን ደግሞ ካውንስሊንግ ሰራለሁ። አእምሯቸውን ደግሞ አጥባለሁ ማለት ነው በካውንስሊንግ። ስለዚህ ለራሴ ምን እላለሁ ሁልጊዜ እኔ እዚህ ሀገር ላሉ ሰዎች የተሟላ አገልግሎት ነው የሰጠሁት። ቤታቸውን አጠብኩ፣ ልብሳቸውን አጠብኩ፣ በመድኃኒት ውስጣቸውን አጠብኩ። አሁን ደግሞ በካውንስሊንግ አእምሯቸውን እያጠብኩ ነው። የተሟላ አገልግሎት ማለት ይሄ ነው ብዬ ቀልዳለሁ፣ ግን በጣም ኢንስፓይሬሽናል ነው ለብዙዎች ከታች መጀመር እንደሚቻል። ደስ የሚል ምክር ነው። ደስ የሚል የላይፍ ኤክስፒሪየንስ ነው። በርካቶቻችሁ በተለያየ ዓለም ሀገራት ላይ የምትኖሩ ወንድም እህቶቻችን ይሄንን ህይወት አሳልፋችሁታል ብዬ አስባለሁ። እያሳለፋችሁትም ያላችሁ ትኖራላችሁ። እንግዲህ በርቱልን፣ ጠንክሩልን። ነገ የተሻለ ቦታ ይደረሳል። ዛሬ የምንሰራት እያንዳንዷ ነገር ዋጋ የምንከፍልባት እያንዳንዷ ነገር ነገ በጣም ጥሩ የሆነ ምላሽ ይኖረዋል፣ መልካም የሆነ ነገር ይኖረዋል እና መበርታት፣ መጠንከር፣ መጀገን አለብን በተሰማራንበት መስክ ሁላችንም። እንግዲህ ወንድማችን የሚያስተላልፈው መልእክት መልካም ነው። በተለይ ደግሞ የተለያዩ አገራት ላይ ያላችሁ ሰዎች ይሄ በጣም አስተማሪ መልእክት ነው ብዬ አስባለሁ። እንግዲህ ውዶቼ የዛሬ ቪዲዮቼ እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አድርጋለሁ። በቀጣይ በሌላ ቆንጆ ቪዲዮዎች ከቻሳላለሁ። እንግዲህ እንደተለመደው ይሄን ቤት ሰብስክራይብ፣ ላይክ፣ ሼር በማድረግ ፍቅር መስጠታችሁ እንዳልዘነጉ። እመለቃቸው ቪዲዮዎች ቶሎ እንዲደርሷችሁ የደወል ምልክቷን መጫን አትርሱ። ሀሳብ አስተያየታችሁን እንዳሻሽል፣ እንዳስተካከል፣ እንድጨምር፣ እንድቀንስ የምትፈልጉትን ነገር ኮመንት ላይ ጻፍ አድርጉልኝ። የተለያዩ የሶሻል ሚዲያ ሊንኮችን ደግሞ ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ። በእኔ ስም የተከፈቱ ፌክ አካውንቶች ስላሉ ዲስክሪፕሽን ላይ ያሉት የቲክቶክ፣ የፌስቡክ፣ የኢንስታግራም ፔጆች የኔ ናቸው። ነካ እያረጋችሁ እዛ ቤት እየገባችሁ እንድሰራባቸው የምትፈልጓቸውን ቪዲዮዎች መላክ ትችላላችሁ ማለት ነው። የዛሬን አበቃው። ይመቻችሁ ባይ